ናችሁ? ዞር እያልን ነው። ሜክሲኮ አካባቢ ነው የምንገኘው። ሄላዝ ቢዩቲ ነው የዛሬ ዞር ማረፊያችን። እንግዲህ እንደምታዩት እኔም በሄላዝ ፋውንዴሽን እንደዚህ ትንሽ ፈካ ብያለሁኝ። ቆይታዬን አስመለክታችኋለሁ። በተለይ ደግሞ ለእኛ እንዲሆኑ ተደርገው የተመረቱ የሜካፕ ምርቶችን የምታገኙበት ቆንጆ ብራንዲንግ ያለው ሀገርኛ የሆነ ብራንድ ዛሬ የዞር ማረፊያችን ሆኗል። ቆይታችንን ነው ማስመለክታችሁ። ከኛ ጋር ውቢት ላንቺ እያሉን ነው ሄላዞች። እንዴት ናችሁ? ውቢት ላንቺ እያላችሁ ነው የገባሁት ከስር ጀምሮ እያየሁ። ውቢት ላንቺ ሁሉ ሰላም? በጣም ያማምራሉ ገና ሲታዩ። ተመልካቾችን እያጓጓው ነበረ። በቃ ለአበሻ ለኛ የሚሆን ለኛ ተብሎ የተሰራ ሙሉ የተሰሩ ናቸው እንደምታያቸው። እንተዋወቃ መጀመሪያ። እሺ፣ ስሜ ፍቅርተ እባላለሁ። የሄላዝ ቢዩቲ ሜካፕ አርቲስት እና ማናጅመንት አሲስታንት እና ሴልስ ነኝ። አጠቃላይ ባለሙያ። እስኪ ስለ ሄላዝ ጥቂት ነገር። ሄላዝ ምንድን ነው እንደው የሚያቀርበው? ወደኛ ያቀረበው ምንድን ነው? ለኛ በጣም ቅርብ ነው ያለበት ምክንያት ከዛን ጀምር። እሺ ይቻላል። ሄላዝ ቢዩቲ እንግዲህ ኢትዮጵያዊት የሆነች ሄለን የማንሃጅ በተባለች ወጣት ክሬት የተደረጉ ናቸው። ሙሉ የሜካፕ ፕሮዳክቶችን ነው የምናመርተው። ሀገርኛ ብራንድ ናቸው። ሀገርኛ ብራንድ ሆነው ግን ብዙዎቹ ሀገርኛ ስም አላቸው። እንደው ስም አላቸው ሆኖም ኢንተርናሽናል ናቸው። አውሮፓዎች ላይ፣ አፍሪካን ሀገር ላይ ሾፖች አሉ። እንደገና አዲስ አበባ ላይ ሱቆች አሉ፣ ብራንቾች አሉ። ክፍለ ሀገርም አለ እና ሙሉ የሜካፕ ፕሮዳክት የሚያመርት ድርጅት ነው። ስለዚህ አንድ ሜካፕ መስራት የሚፈልግ ባለሙያ ከሚጠቀማቸው ምርቶች ጀምሮ እስከሚሰራባቸው ማቴሪያሎች በሙሉ በሄላዝ ብራንዲንግ አለ ማለት ነው። ሄላዝ ሙሉ ምንና ምን አለ? ለምሳሌ ከስኪን ፕሪፕ ከማድረጊያ ብንጀምር ፕራይመር አለን፣ ሜካፕ ሪሙቨር ኦይል አለን። ሌላው ደግሞ አይሻዶች እንደምታያቸው ብሩሾች፣ ሊፕስቲኮች፣ አይሻዶ፣ ሴቲንግ ስፕሬይ፣ ፓውደሮች፣ የተለያዩ ፓውደሮች አሉ። ሊፕስቲክ፣ ሊፕ ግሎስ፣ ሊፕ ላይነር፣ በቃ ሙሉ ለሜካፕ የሚያስፈልጉትን ሙሉ ፕሮዳክቶች እኛ ጋር አንድ ሰው ቢመጣ ከሀስ ከዜድ ያለው ሙሉ ምርት ያገኛል ማለት ነው። በሊፕስቲክ ነው ብዙ ሰው የሚያውቃችሁ? አዎ፣ ሊፕስቲክም ፋውንዴሽንም። ሲጀምር እንዴት ነበረ? ስንጀምር በ3 ሊፕስቲክ እና በ3 ፋውንዴሽን ነበር የጀመርነው። በገርል ኦን ፋየር፣ ሮያሊቲ እና ፎርጊቭ የሚባሉ 3 ሊፕስቲኮች ነበሩ። በእነሱ ነው የጀመርነው የዛሬ 7 ዓመት ነው ሄላዝ ቢዩቲ የተመሰረተው የተጀመረው። በዚህ 7 ዓመት ውስጥ በጣም ብዙ ለውጦች አሉ። ከስተመሮች ጋር መድረስ ችለናል። ስቲል ገና ነን፣ ግን አሁን ላይ በጣም ጥሩ የሚባል ተቀባይነት አለው። ትልልቅ ሜካፕ ውድድሮች ላይ፣ ሞዴሊንግ ውድድሮች ላይ ሄላዝ ቢዩቲ እንደ ስፖንሰርሺፕ በመስጠት ሚስ አፍሪካ ሀሴት ራሱ የተጠቀመችው የእናንተን ብራንድ ነበረ። የሄላዝ ቢዩቲን ብራንድ ተጠቅማ ነው እንግዲህ ለሀገራችን ያሰደፈችው ያስጠራችው። በዚህም ኩራት ይሰማናል። አሪፍ። በጣም ብዙ ጊዜ የሚነሳ አንድ እንትን አለ። ለአበሻ ለኛ ለኢትዮጵያውያን ከለር ወይ ደግሞ ለአፍሪካውያን ከለር የሚሆን የሜካፕ ምርት ማግኘት ቀላል አይደለም፣ ወይ ከሆነ ነገር ጋር ሚክስ ተደርጎ ነው። ሄላዝ ይሄንን አቅልሎታል ብለሽ ታስቢያለሽ? ኦፍኮርስ በጣም አቅልሎታል። ያው ከደንበኞቻችንም ሁልጊዜ ደስ ከምንሰኝበት አስተያየት አንዱ ይሄ ነው። ምንድነው አብዛኞቹ ሰዎች ስፔሻሊ ትንሽ ላይት ሊሆን ይችላል ፀየም ያሉትን ሰዎች ሼዳቸውን ማግኘት በጣም ይቸገራሉ። እንዳልሽው ወይ ነጣ ያለውን ከጠቆር ካለው ጋር ተቀላቅሎ ምናምን የሚሰሩ ናቸው። ግን እዚህ ስትመጪ በየቦታው ኢቨንቶችም ላይ ኢቨን ሱቆቻችን በየብራንቹ ብትሄጂ ግላም ስቴሽን አለ፣ እንደዚህ የተዘጋጀ ግላም ስቴሽን። እዛ ላይ የእነሱ የሚሆናቸው ፐርፌክት ከለር ምንም ሳይቀላቀል በራሱ ሼድ ማግኘት ይችላሉ። ስለዚህ ትልልቅ ብራንዶች ላይ እንደምናየው መጀመሪያ ቼክ ታደርጊና ለአንቺ የሚስማማ አይነት ምርት ስታገኝ ትገዛለሽ። አይተሽ ምን ይመስላል እኔ ላይ ቤት ወስደሽ ሞክረሽ አልሆነኝም ብለሽ የምትይው ነገር አይኖርም ማለት ነው። ሞክሮም ደስ መሄድም ይቻላል። ሞክሮ አይቶ አወዳድሮ ተመልሶ ለመምጣትም ይቻላል። ግን ጥሩ ነው አሁን ያለው ነገር። እንያቸው ምን ምን እንዳሉ ሊፕስቲኮች አሉ በርከት ያሉባቸው። እሺ፣ ከፋውንዴሽን መጀመር እንችላለን። እንደምታያቸው 3 አይነት ሼድ አላቸው። ነጣ ያሉት ናቸው እነዚህ። ከ101 እስከ 105 ነው ሼድ ያለ። ፈካላለ የቆዳ ቀለም ላላቸው ማለት ነው። አሁን ለምሳሌ
101 102 ይልና ከዛ 102 ቢ አለ 102 ላይ 2 ይሆናል ኤ እና ቢ ይሆንና ከዛ 103 104 105 እያለ ጠቆር እያለ ይሄዳል ማለት ነው። እንደዚህ ጠቆር ያሉ ሼዶች እንደዚህ ከላይ ጀምሮ ማለት ነው። እንደዚህ እነዚህ ናቸው ፋውንዴሽኖቻችን ማለት ነው። ስለዚህ በደንብ ለተለያየ የቆዳ ከለር ለኛ ለኢትዮጵያውያን የሚሆን አማራጭ አላቸው ማለት ነው። ሁሉም ከዚህ ነው ሊሆን የሚችለው። ከዚህ ውስጥ አንዱ ለኛ ሀገር የፊት ከለር ይሆናል ማለት ነው። ሌሎቹ አይሻዶዎቹ ደግሞ እንደምታያቸው ኑድ ከለር ናቸው። 3 አይነት አይሻዶ አለው። ሺመር አለው፣ ኮንሲለር ሴትል ማድረግ ያለው እና አንድ ጥቁር አይሻዶ ነው ያለው። እቺ ደግሞ ቡናማ አይሻዶ ትባላለች። ቡናማ ብዙዎቹ በሀገርኛ የተሰየሙ ናቸው። በሀገርኛ የተሰየሙ ናቸው። እቺ ቡናማ ትባላለች። በጣም የምትወደድ የኛ አይሻዶ ፓሌታችን ነች። ቡናማ ማለት ነው። ኑድ ነገር ስለሆነች ይሄ ለማይጮህ አይነት ሜካፕ አይደል? ዴይሊ ዌር ለማድረግ ይሆናል። እቺ ደግሞ ፊደል ትባላለች። ፊደል አይሻዶ አይተሻቸው ከሆነ ሃሁ ሂሃሂ ፊደል ናቸው። እነዚህም ትንሽ ደመቅ ያሉ ተች ነው ያላቸው። ይሄ ምንድነው ሞር ለአገር ባህል ልብስ ከለርፉል ስለሆነ የአገር ባህል ልብስ ክሮቹ ከለርፉል ኦኬዥናል ለሆኑ ሜካፖች የምትሆነች። እችኛውም ሌላ አንድ አማራጭ ነች። ሙባይን ትባላለች። ሺመሪ ናቸው እነዚህ አይሻዶ ሺመሪ ናቸው። ይሄኛውም ለሀገር ባህል ልብስ ለተለያዩ ኦኬዥኖች ክሬቲቭ ሉክ ለመስራት ምናምን ለፋሽን ሾዎች ምናምን ደመቅ ያሉ ነገር ሞር ከርቀት ጎላ ብሎ ለመታየት እነዚህም አንድ አይሻዶ አማራጭ ውብ አይን ነው። ውብ አይን ይባላል። ይሄኛው ደግሞ ትልቁ ፓሌታችን ነው። አዲስ ተስፋ ይባላል። አዲስ ተስፋ አይሻዶ ፓሌት ነው። አዲስ ተስፋ እንዴት አላችሁት? ከሜካፕ የራቀ ስም ያለው ጊዜ አዲስ ተስፋ የሆነ ጥሩ የሆነ ኢነርጂ ከስሞቹ ተነስተሽ ጥሩ ኢነርጂ ይሰጣል ብዬ አስባለሁ። በዛም አዲስ ተስፋ ያለው። ይሄኛው ደግሞ ከሁሉም የተውጣጡ አንዳንድ እነዚህን አንድ ላይ ማለት ነው። እነዚህ እንደ አማራጭ ስለዚህ አንድ ይሄኛው ቢኖር ለየዕለት ሜካፕም ይሆናል ለኦኬዥንም የሚሆኑ አይነት አማራጮች አሉት ማለት ነው። ይሄ ደግሞ ኮንሲለር ነው። ኮንሲለሩ ደግሞ ልክ እንደ ፋውንዴሽን ነጣ ያለ ሼድ እና መካከለኛ ጠቆር ያለ ሼዶች አሏቸው ማለት ነው። ቁጥር አለ። ፓውደሮቹም አሉ። ሉስ ፓውደር በሁለት አይነት ሼድ አለ። ትራንስሉሰንት ናቸው ሁለቱ። ሉስ ፓውደሮችን እኛ ጋር ማግኘት ይችላሉ። ሌላ በጣም ሃይ ኳሊቲ የሆኑ ብረሾች አሉ። ብረሾች የኛው የሄላዝ በጣም ቆንጆ የሆኑ ብረሾች አሉ። የብረሽ ክሊንዘርም አለው አብሮት አንድ ላይ ማጠቢያም አለው ክሊንዘር። ይሄ ሜካፕ ሪሙቨር ኦይላችን ነው። ሜካፕ ሪሙቨር ኦይል። እቺ ደግሞ ሴቲንግ ስፕሬይ ነች። ሃይድሬቲንግ እና ካለቀች በኋላ ሴቲንግ ለማድረግ ሃይድሬቲንግ እና ማቲፋይ ሴቲንግ ስፕሬይ ሁለት አይነት ታይፕ ነው ያለው። ምንድን ነው የሚለያቸው? ማቲፋዩ ጀስት ሆልድ ያደርጓል። ይሄኛው ሃይድሬትድ ለሆነ መቆየት ካለበት ቴክስቸራቸው እነዚህ ማት ናቸው። አብዛኞቹ ፋውንዴሽን ዴሚ ማት ናቸው። ቶታሊ ማት አይደለም። ዴሚ ማት ስለሆኑ ማት ላይ ብዙ ጊዜ ደረቅ እንዳይል እንዳይ ሃይድሬት ያደርጓል ማለት ነው። ማቲፋይ ሴቲንግ ስፕሬይ ደግሞ ተቃራኒ ማለት ነው። ኦይሊ ፊት ካለው በጣም የሚቀልጥ በጣም የሚያስቸግረው ከሆነ መጠጥ እንዲያደርገው ማቲፋዩን እናደርጋለን ማለት ነው። ማት ቴክስቸር ስላለው እነዚህ ናቸው ያሉን ፕሮዳክቶች። ሊፕስቲኮቹ ደግሞ በ3 ነበር የተጀመረው። የትኞቹ ነበሩ የመጀመሪያዎቹ? የመጀመሪያዎቹን ቀይረን ስማቸውን ቀይረን እንትናቸው ሳይለቅ ከለራቸው እንዳለ ሆኖ የመጀመሪያው አችኛዋ ነበር። እችኛዋ አለች እስቲ ከዛ በቀያዩ አደይ ሆናለች። አደይ ሆነች ማለት ነው። ከዛ አደይና ጥበብ ፍቅር እንደዚህ ሆኖ ተቀይረው መጥተዋል ማለት ነው። ስያሜያቸው ተስተካክሎ ሶስቱም እነዚህ የመጀመሪያ የሄላዝ ምርቶች ናቸው የነበሩት። ከለራቸው ግን ተቀይሮ ስማቸውና ከለራቸውን ፓኬጂንጉን ቀየረን። እንደምታያቸው በጥለት በጣም ነው የሚያምሩት ፓኬጂንጋቸው። እንደዚህ ሆኗል። የተለያየ ስም አላቸው። ውቢት እናንተ በጣም ቤስት የምትሉት የምትወዱትና በተለይ እኛ ጋር ማርኬቱ ላይ በደንብ ቢፈለገው የትኛው ሊፕስቲክ? ጥበብ ከቀይ ሊፕስቲክ በጣም ጥበብ እና አደይ በጣም ቆንጆ ሊፕስቲኮች ናቸው። በጣም ቶሎ የሚሸጡ አይነት ናቸው። ሌላው ደግሞ እነዚህ ኑድ ሊፕስቲኮች አሁን ለምሳሌ ውቢት አለች፣ ሸጌ፣ ስሞቹ ራሱ በጣም ደስ ይላሉ። ውቢት፣ ሸጌ፣ ኪያ እና ቤቲ የሚባሉ ሼዶች አሉ። እነዚህ በጣም የሚወደዱ አሁን ዘመኑ ትንሽ ወደ ኑድ እየሄደ ስለሆነ ፋሽኑ የሜካፕ
ኦኬዥናል ስለሆነ ዴይሊ ዊር ለማድረግ እነዚህ በጣም ተመራጭ ናቸው። ሌሎች ሊፕ ግሎስ ናቸው፣ ቻፕስቲኮች ማለት ነው። ከመስከረም እስከ ጳጉሜ እሱ እንደው ብያየው በጣም እየገረመኝ ነበር። ከመስከረም ጀምሮ እስከ ጳጉሜ 13 አይነት ሼድ አለ። ግማሹ ከስቶክ የ13 ወር ጸጋ ባለቤቶች ስለ ሀሳቡ እንዴት መጣ? ሀሳቡ እንዳልኩሽ ኢትዮጵያዊም አይደለ ኢትዮጵያዊ የሆነን ብራንድ እያስተዋወቅሽ ኢንተርናሽናል ስሞችን ከመጠቀም በኛው ሀገርም ስለተሰራ የምናቀርበውም ደግሞ ለኛው እንትን ስለሆነ ዓለምም ደግሞ ስለሆነ እንዲያውቀው በዛ ፕሮሞት ለማድረግ ነው። ከመስከረም እስከ ጳጉሜ ሼዶች አሉ፣ 13 አይነት ሼዶች አሉ ማለት ነው። አሁን ሰው ሄላዝ ቢዩቲን መርጦ እንዲመጣ የሚያደርገው ነገር ምንድን ነው? ሃይ ኳሊቲ የሆነ ብራንድ ነገር ግን አፎርደብል የሆነ በቀላሉ ማግኘት የሚችለው ለዛ ነው። ብራንቾች አዲስ አበባ ላይ ብራንቾች አሉ። በሚቀርበው ሰው ዴሊቨሪም አለን። በሚቀርበው ሰው እንዲያገኘው ማድረጋችን እንደገና ደግሞ ያንን ክፍተት እንትን ብለናል ብለን እናስባለን። ግን ገና ነው። አሁንም እኛ ሀገር ላይ ሜካፑ ገና ብዙ ይሰራበታል። አውሮፓ ላይ ውጮቹ ላይ በሜካፕ ብዙ ነገር ይላሉ። እንደ አርት ነው፣ ብዙ ነገር መልእክት ያስተላልፉበታል። እና አሁን ትንሽ ሙከራ አለ እኛም ሀገር ላይ ጥሩ ፍንጭ ነው። ከደገፍ ነው የማያድግበት ምንም ምክንያት የለም። ለዚህ ደግሞ ሄላዝን ሶሻል ወርክም ላይ ስለምንሰራ ከጀርባ ሆነ ስፖንሰርም በማድረግ እንደዚህ እንዲወጡ ኢምፓወር ማድረግ አይደል፣ ሴቶችን ስፔሻሊ ኢምፓወር ማድረግ ላይ ስለሆነ ፎከስ አድርገን የምንሰራው ስሩ ታይም የማይለወጥበት ምንም ምክንያት የለም ብዬ አስባለሁ። በጣም ደስ ይላል። ስለዚህ ሄላዝ ቢዩቲ ሲመጡ ለራሳቸው ቆዳ ተስማሚ የሆነውን መርጠው ቼክ አድርገው ጥራቱ እንደተጠበቀ ኳሊቲው በጣም እንደተጠበቀ እና በተመጣጣኝ ዋጋ አፎርደብል በሆነ ዋጋ ያገኛሉ ማለት ነው። ስለዚህ በተመጣጣኝ ዋጋ ቆንጆ ኳሊቲ እና በብዙ አማራጭ ሙሉ የሜካፕ ቁሳቁስ በሚለው እንዝጋ ያገኛሉ ማለት ነው። ሄላዝ እኔ እዚህ መጥቼ አልሞክርም። እንዴት ታዲያ? በደንብ ትሞክራለሽ። ሜካፕ አርቲስት ነኝ ብለሻል። ቁጭ በይና ለእኛ ሀገር ለአበሻ ይሆናል አይሆንም የሚለው በዛው ታይዋለሽ ማለት ነው። የተወሰነች አማውንት ነው ያደረኩት። ይሄ በግማሽ በኩል ከዛ ጋር እናስተያየዋለን ካልተቀባው ጋር ማለት ነው። ቢፎር እና አፍተር አንድ ፊት ላይ ነው ያለው። ከገባችሁ በኋላ ግን 7 ዓመት ቀላል አይደለም እና ምን ክፍተት አያችሁ የሜካፕ ኢንዱስትሪ ላይ? ለሎካል ወይም ደግሞ ለሀገርኛ ምርቶች ሰው የኛ ሀገር ሰው ያለው አመለካከት ይስተካከል። ምክንያቱም በእርግጥ አይኑ ካላቸው ፍራቻ ፊትም ላይ የሚያርፍ ነገር ስለሆነ አብዛኛው ከዛ ሊሆን ይችላል። ነገር ግን እኛው በእኛው ነው መበረታታት ያለብን ብዬ አስባለሁ። ኢንተርናሽናል ብራንድ ነው። የሀገራችንን ምርት ከፍ አድርገን የማሳየቱ ድርሻ የሁላችንም ነው ብዬ አስባለሁ እና ትንሽ አመለካከታችን ሎካል ብራንድ ላይ እንትን ቢል እንግዲህ በጣም ተቀይረሻል። ወደድሽው? ቅይር ነው ያደረገኝ ወዲያው። አንደኛ ነገር ቆንጆ ነው። ያንቺ ሼድሽ ነው፣ ከለርሽ ነው። ሁለተኛ እንዳልሽው ደግሞ በቀላሉ ቶሎ ነው ከፊታችን ጋር የሚዋሃደው። እየቆየ በሄደ ቁጥር እያማረ ከለርሽን እየመሰለ ሄዳል ማለት ነው። ያን ያህል ከቆዳይም አልራቀም። አንገቴ ጋር አሁን አንዳንዴ ለብቻው ንጥት ይላል እና ብዙ እንዳልኩሽ አያነጡ ፋውንዴሽኖቹ። ይሄ ደግሞ
ግሎ ኤንድ ብለሽ ፓሌታችን ነው። ይሄኛው ኮንቱር ሃይላይተር እና ብለሽ አንድ ላይ የያዘ ፓሌታችን ነው። እሱን ደግሞ አረግልሻለሁ። ዛሬ ሙከራ እኔ ላይ ነው። በቀላሉ ሰው ራሱ መቀባት የሚችለው አይነት ነገር ያን ያህል ባለሙያም አያስፈልግም። ቀለል ላለ አርጎ ለማውጣት ቆንጆ ነው። እኔ ብዙም እንደውም የሜካፕ አድናቂ አይደለሁም፣ ግን ይሄ የሚረብሽና እንዴት ነው አልተቀባሁም አሉ የምትይበት አይነት አይደለም። ቀለል ያለ ነው። በትንሽ አማውንት ነው ደግሞ መጠቀም እንችላለን። በጣም ነው የማመሰግነው። በጣም ነው የምናመሰግነው። እንግዲህ ቆንጆ ምርቶች አሉ። ተመልካቾችም እንደኔ መታችሁ ሞክራችሁ የሚሆናችሁ አይነት ከማቴሪያሉ ጀምሮ ሁሉም ነገር የምታገኙበት ሄላዝ ቢዩቲ ነበረ በዛሬ ዞር ያስመለከትናችሁ። አብራችሁን ስለነበራችሁ እናመሰግናለን።